አትጩ እያልኩሽ ነው ሮዛ። ኪሩቤል ምንድነው ጮት? ምን የተፈጠረ ነው? ከውስጥ ቆልፎታል። እኔ ለራሱ ሊሰሙኝ አልቻለም። እኔም ለመክፈት እየታገልኩ ነው ያለሁት። በፈጣሪ እየተደባደቡ ሊሆን አይችልም አይደል? መቼም ሮዛ ልጄ፣ ቆይ ምን እያደረጉ ነው? ስጪኝ። አምጡ ብዬሻለሁ። አልሰጥሽም። በዳንስ እሺ ማያ፣ አለበዛ ገለሻለሁ። አልሰጥሽም። ሁሉም ሰው ጉድሽን ማወቅ አለበት ሮዚ። ማያ፣ እውነቱን ብትናገሪ ማንም ያምንሽ ይመስልሻል? እኔ እኮ ልጃቸው ነኝ። አንቺ ደግሞ ተራ የዚህ ቤት ሰራተኛ። ምንድነው እሱ? ምንድነው? ምን ሆናችሁ ነው? ቆይ በዚህ እኩለ ሌሊት የምትጫወቱት? ያው ኪሩቤል ራሱ ሰምቷቸዋል። አረ በፍጹም አባዬ፣ ኪሩቤል ተሳስቶ ነው የሚሆነው። እኔና ማያ እኮ ስለ ሰርጉ ስለ ልብስ ነው ያወራነው። በእርግጥ ድምጻችን ከፍ ብሎ ይሆናል፣ ግን አልተጣላንም አይደል ማያዬ? አዎ ልክ ነሽ ሮዚ። ጋሼ ምንም አታስብ፣ ምንም አልተፈጠረም። ዝም ብለን እያወራን ነው። አንቺ ለምን ነገሮችን እንደምትሸፋፍኝ አላውቅም። መሀን ካየሻት ፊቷ ልክ አልነበረም። እኔ ደግሞ ሮዛን በደንብ አውቃታለሁ። ምን እንደምታስብ ምን እንደምታደርግ በደንብ አውቃለሁ። ምንም ነገር ቢፈጠር እኔን ታምነኛለህ? ኪሩቤል አሁንስ ልክ ነው እሺ? እኔ የዚህ ቤት ልጅ ነኝ። አሁንስ በዛ እሺ? ማንነቷ ምንም ይሁን ምንም እውነቱ ግን ያለው እሷ ጋር ነው። አንቺ ያሉ ሁሉ ነገር አድርገሽ እንዴት ራስሽን እንደ ንጹህ ሰው እንደዚህ ታያለሽ? ቆይ በገዛ እናቴ ቤት እኮ ሰራተኛ መሆን ያማል። ማይ ስለ የትኛው ልጅ ነው እያወራሽ ያለሽው? ስለማን ልጅ ነው እያወራሽ ያለሽው? እንዴ ልጄ መተሻል እንዴ? ስላንቺ እያሰብኩ መጣሽ? ስለኔ? አዎ ስላንቺ፣ ስለ አጠቃላይ ስለ ሰርግሽ እያሰብኩ ነበር። ውይ እማዬ፣ ከኔ በላይ እኮ አንቺ ጓጓሽ ነው የምትመስዪው። የኔ ልጅ አይደለሽ እንዴ? ውዷ ልጄ እኮ ነሽ። እማዬ ታውቂያለሽ፣ ሆዴ አካባቢ የሚሰማኝ ነገር ትክክል አይደለም። ምን ደግሞ? ይሄ ምን ማለት ነው? እኔ እንጃ እማዬ፣ አላውቅም፣ ግን የሆነ እንግዳ ስሜት አለው። እሱማ ከሆነ ልጄ የእርግዝናው ባህሪ ነው የሚሆነው። እንደሱ ይሆናል እማዬ? አዎ የኔ ልጅ። ደስ የማይል ነገር ካለ ደግሞ ወደ ሆስፒታል እንሄዳለን። እሺ ብዙ አትጨነቂ። እሺ እማዬ። እንዴ ኪሩ ምን ሆነሃል? ፊትህ ሁላ እኮ ተቋቁሯል። ደህና ነኝ ማያ። እያየሁ ኪራ፣ ፊትህ እኮ ያስታውቃል። ማደርግልህ ነገር አለ? ምንም የለም አታስቢ ማያ። ምናልባት በእኔ ምክንያት ይሆን እንዴ እንደዚህ ሆንከው? አንቺ ደግሞ ምን ታደርጊኛለሽ ማያ? እኔ እንጃ ግራ ገባኝ። ምናልባት ሮዛ መድኃኒት እንዳደረገችብን መናገር አልነበረብኝ መሰለኝ። ምንድን ነው ያልሽው አንቺ? ሮዛ መጣሽ እንዴ? በጣም ተሳፍሪያለሽ። እሺ ቆይ ምን ለማድረግ እየሞከርሽ ነው? አትጩይባት ሮዛ። ጭራሽ እኔን አትጩይባት። ሮዛ እባክሽ ተረጋጊ፣ ሌላ ሰው ይሰማናል። እገልሻለሁ። ሻለክ ሮዛ እባክሽ ልገልሽ። ዝም በይ ብዬሻለሁ። አንቺ እገልሻለሁ። ሮዛ እባክሽ ለጎዳሽ ነው። እገልሻለሁ። ሮዛ እባክሽ ዝም በይ። ማን ስራ አትስሪ ሮዛ። ልቀቂያት። ያምሻል እንዴ? አሁን ምን እኔ ጥፋተኛ? ሂጂ እያልኩሽ ነው። ውጪ። አንቺ ደግሞ አለቅሽም። እሺ ማያ፣ በጣም ይቅርታ በእኔ ችግር ውስጥ እንደዚህ ስላስገባሁሽ። ምንም ችግር የለም።
ሮዛ አሁንስ አበዛሽው። የበዛው ሳንተ ነገር ነው። ቆይ እሺ ያየህባት ነገር ምንድነው? በቃኝ ይበቃኛል። ይሄ ከአቅሜ በላይ ነው። ምንድነው የሚበቃክ? ትሰሚኛለሽ? ይሄ ሰርግ አይሰረግም። ምን? ይሄንን በጭራሽ እንዳታስበው ሮዛ። አንቺ ሁሉንም ነገር መቆጣጠር አትችይም። እኔም ፍቃደኛ አይደለሁም። በቃኝ። አይሆንም ኪራ፣ ተረጋጋና በኋላ በደንብ እናወራለን። እኔ አንቺን አላፈቅርሽም ሮዛ። ግዴታ እኮ እኔን ማፍቀር የለብም። ይሄ ሰርግ እኮ የምናደርገው ቤተሰቦች እንዳይዋረዱና እኔን ለማዳን ነው። ሮዛ አንቺ እንደዛ አልተረዳሽኝም። እነጋሼ ባለውለታዎቼ ስለሆን ለመታገስ ሞከርኩ፣ ግን ከዚህ በላይ አልችልም። ግን እኔስ ማን አለኝ? ቆይ ለኔ አታዝንልኝም? ለኔስ ማን አለኝ? በቃሽ ሮዛ። እስኪ እናቴ ጋር ልደውል። ሄሎ ማዬ፣ እንዴት ነሽ? ጠፋሁብሻ? ይቅር በይኝ እናቴ። ትንሽ እኮ ስራ፣ ትንሽ ጊዜ ነው። በደንብ ደህና ትሆኛለሽ። እሺ የኔ እናት፣ እበረታለሁ። እሺ ቻው። ፈጣሪ እባክህ አንድ ያለችኝ እሷ ነች፣ እሷንም እንዳትወስድብኝ። ልጄ ምንድነው እንደዚህ የሚያጣድፍ? ጋሽ መነጋገር እንችላለን። ማናገር ጉዳይ አለኝ። የሆነ የምሄድበት ቦታ ነበረ፣ ሰዓቴ ደርሷል። እስቲ ለማንኛውም ቁጭ በልና እናውራ። ቁጭ በል። ምንድነው እሱ? እኔ ሮዛ ማግባት አልፈልግም ስልህ ፈርቼ ነው መሰለ፣ ግን ደግሞ አልነበረም። አሁን ግን በቃኝ፣ ወስኛለሁ። ምን አልከኝ? እስቲ ንገረኝ ድጋሚ። ጋሼ ሮዛን ማግባት አልችልም። በቃ ይሄ የመጨረሻ ውሳኔ ነው። ሮዛን ማግባት አልችልም። ሰርግ የሚባል ነገር የለም። አንተ ልጅ አእምሮን ስተሃል እንዴ? እንዴት አይነት ቀልድ ነው የምትቀልደው? ሁሉ ነገር ካለቀ በኋላ ካርድ ተበትኗል እኮ። ምን እየሆንክ ነው? እየቀለድኩ አይደለም ጋሼ። ሮዛ እንደምታስባት አይነት ልጅ አይደለችም። እንዴት ለኔ እንኳን ክብር አይኖርህም? ጋሼ እውነቱን ስለማታውቅ ነው። ትልቅ ስህተት ነው የሰራው። በኋላ እውነቱን ስታውቅ ይቆጭሃል። በጣም ትልቅ ስህተት ነው የሰራው።
ሳሌ የተፈጠረ ነገር አለ እንዴ? የተፈጠረ ነገር ትኛለሽ እንዴ? እኔ ልጅ ነው ፈርቶ ይሆናል ስል ነካሱ እንዲህ ጥጋብ ነው እንዲህ ዝም የሚያደርገው። ለእኔና ለልጄ የሚያሳየውን ንቀት ማቆም አለበት ይሄ ልጅ። ኪሩቤልም ባልሆነ እና እዚህ ቤት ከሱ ውጪ ጥጋበኛ አለ እንዴ? ዊ ሶልዬ አለመግባባት ይሆናል እንጂ እኮ ልጁ ክፉ አመል የለውም። እንደዛማ ብዬ ስንቴ ቻልኩት። ቆይ ይሄናን ምን ብሎ ነው? ልጄን እንደማያገባ ቀለል አድርገው አልነገረኝም መሰለሽ? አይ ይሄ ነገር ግን ተደጋገመ። አሁን ግን እስከ ዘላለሙ ነው የነገረኝ። አይገርምሽም? ስንት ነገር ካለቀ በኋላ ልጄን አጓጉል ካደረጋት በኋላ ለነገሩ ይበለኝ ጥፋተኛው ነኝ። እሱ ደግሞ ምን ማለት ነው? ልጄ ከሷ ረገዝኩ ስትለኝ ማጅራቷን ብላት ኖሮ ይሄን እንደዚህ አትሆንም ነበር። ተው እስቲ ሳሌ ተረጋጋ። አንተ እኮ ከነሱ ባስክ። እንዴት ነሽ የኔ ልጅ? ደህና ነኝ፣ ምንም አይደለም። አንቺ ግን ለመጣሽ ደህንነቴን ለመጠየቅ ብቻ ነው? አይደለም ልጄ፣ አባትሽ ብታይ በጣም ተናዷል። ምን አልሽ እማዬ? ስለ ኪሩቤል ነው? የኔ ልጅ ኪሩቤል አባትሽን ሳሎን አግኝቶት አንቺ ማግባት እንደማይፈልግ ነግሮታል። አባትሽ ደግሞ ተናዶ ኪሩቤልን በቦክስ መቶታል። ከዛ ኪሩቤቱን ለቆ ወጣ። ምን? አባዬ መተው? ወይኔ በዛሽ በማያ ምክንያት ነው። እቺ ልጅ እኮ ልጁን አሳበደችው። ስሚኝ ሮዛ፣ አባትሽ አሁን በንዴት ምን እንደሚያደርግ አያውቅም። ቆይ ምን እየተፈጠረ ነው? ለነገሩ እኔም ግራ ገብቶኛል። ታዲያው ምን ልናደርግ ነው እማዬ? አላውቅም የኔ ልጅ። ቆይ ምን አይነት ጉድ ውስጥ ነው የገባሽው? ምንም ጉድ የሚባል ነገር የለም። ይሄ ሁሉ የማያ ስራ ነው። እዚህ ውስጥ ደግሞ ማያ ምን አገባት? ቆይ በተደጋጋሚ ለምንድን ነው እሷን ስም የምትጠሪው? ምክንያቱም ደስታዬን ለመቀማት እያሰደች ያለችው እሷ ነች። ድሮም እኮ ታርቀናል ስትይኝ እኔ አላመንኩሽም ነበር። አየሽ፣ አልተሳሳትኩም። እኔ ከልቤ ነበር ይቅርታ ያረኩላት። እሷ ግን ከጀርባ የሆነ አስታሴርብኝ ነበር። አየሻ እማዬ ምን እንዳደረገች እኔ ጡጣ ስላችሁ። ቆይ እንደውም ልሄድላት። ቆይ ጥፋት ላይ ያለሽው አንቺ እንጂ ማያ አይደለችም። በልጅቷ አታሳቢ። እማዬ አንቺ ማትረጅኝም ማለት ነው? እኔ ስለተረዳሁሽ ስላልተረዳሁሽ አይደለም። እኔ በተደጋጋሚ ከጎንሽ ልቆም ሞክሬያለሁ፣ ግን አንቺ ሁሌ እንዳሳፈርሽኝ ነው። በቃ ውጭልኝና ሂጂ። ማያ ልጅሽ እንድትሆን ጠይቂያት። ምን አልሽ? ሂጂ። እኔ ሳሎን ማያ አይደለሽ ጥሩ ልጅ። ሂጂ እሷ ጋር። ሮዛ፣ እኔ ለማለት የፈለኩት ገብቶሻል። ለምንድን ነው እንደዚህ የምትሆኚው? እማዬ በቃ አሁን ብቻዬን ነው መሆን ፈልገው። አለቃትም፣ እሰራላታለሁ።
ጋሽ የምትፈልገው ነገር አለ እንዴ? ምን ላምጣ? አይ የለም፣ እስቲ ቁጭ በል። ሰላም አይደለም እንዴ? የተናደድክ ትመስላለህ። ማያ፣ በምታውቂውና በምትወጂው ሰው መከዳት በጣም አስቀያሚ ስሜት አለው። ማን ክዶ ነው? ኪሩቤል እንደ ልጄ በጣም የምወደው ልጅ ነው፣ ግን በአንድ አይኔ ነው የመጣው። በጣም ነው ያስከፋኝ። የማይደረግ ነገር ነው ያደረገኝ። እንዴት? ልጄም በተደጋጋሚ ነው ክብሯን የነካው። እሱም የኔ ልጅ ነው ብዬ ባልፈውም እሱ ግን የሚታረም አልሆነም። በጣም ነው የሚያሳዝነው። ምናልባት ችግራቸውን ሁለቱ የሚፈቱበት መንገድ ሊኖር ይችላል እኮ። እንደዛ ብሎ ነገር የለም። ዛሬ ያደረገው ነገር በጣም ስህተት ነው። ጥፋቱን ማወቅ አለበት። ስጪኝ ማያ፣ ስጪኝ። አምጪው ብዬሻለሁ። አልሰጥሽም። መድኃኒት ስጪኝ ማያ፣ አለበዛ እገልሻለሁ። አልሰጥሽም። ሁሉም ሰው ጉድሽን ማወቅ አለበት ሮዚ። ማያ እውነቱን ብትናገሪ ማንም ያምንሽ ይመስልሻል? እኔ እኮ ልጃቸው ነኝ። አንቺ ደግሞ ተራ የዚህ ቤት ሰራተኛ። እስኪ አስቢው፣ እኔን ትተው አንቺን የሚያምንሽ ይመስልሻል? ደግሞ እናቴ ታማለች ምናምን ብለሽ እስከባጥኝ የነበረው እውነትሽን ነው አይደል? ስሚ፣ አሁን ለአባዬ በሩን ስከፍትለት ትርፍ ወሬ ባታወሪ ይሻልሻል። አባዬ እኔ ነግተሽ ዝም አይልሽም። እሺ፣ ስለዚህ ስጪኝ ነው። ብልጥ መሆን ነበረብሽ። አሁን እኔ የምልሽን ብቻ ነው የምትይው። እሺ፣ ሰማሽኝ አይደል? አባዬ ምናችሁ ነው የምትጮሁት? ምንድን ነው እሱ? ምንድን ነው? ምን ሆናችሁ ነው? ቆይ በዚህ እኩለ ሌሊት የምትጫጫሁት? ያው ኪሩቤል ራሱ ሰምቷቸዋል። አረ በፍጹም አባዬ፣ ኪሩቤል ተሳስቶ ነው የሚሆነው። እኔና ማያ እኮ ስለ ሰርጉ ስለ ልብስ ነው ያወራ ነው። በእርግጥ ድምጻችን ከፍ ብሎ ይሆናል፣ ግን አልተጣላንም አይደል ማያዬ? አዎ ልክ ነሽ ሮዚ። ጋሼ ምንም አታስብ፣ ምንም አልተፈጠረም። ዝም ብለን እያወራን ነው። ማያ ግን እርግጠኛ ነሽ? ግን ቅድም ኪሩቤል አንተ ደግሞ ዝም ብላ አትጨነቅ። በቃ አሁን መሽቷል፣ ሁላችሁም ተኙ። እሺ ልጄ፣ ዋናው እናንተ ሰላም መሆናችሁ ነው። አየህ አይደለ ሰሌ፣ ልጆቹ ደህና ናቸው። እንሂድ በቃ። ማያ የማናገርሽ ነገር አለ። እኔ ላውራ ስለሆነ አንተ የምታወራውን ነገር ነገ ማድረግ ትችላለህ። የኔ ቆንጆ ማያ፣ በቃ አሁን ሂጂና እረፍት አድርጊ እሺ። ግን የነገርኩሽን እንዳትረሺ። አንቺ ማሰብ ያለብሽ ስለ እናትሽና ስለ እናትሽ ብቻ ነው። ሰማሽኝ አይደል? ማያ ማያ ማያ፣ ምን ሆነሻል? የት ሄደሽ ነው? ኧረ የትም፣ እዚሁ ነኝ። ታዲያ ምን ሆነሽ ነው? ግራ አጋባሽኝ እኮ። እናትሽ ደህና አይደለችም እንዴ? አሁን ለውጥ አላት፣ ደህና ናት ጋሼ። አይዞሽ ማያ። በጣም ተናድጄ የማይመለከትሽን ነገር ለፈለፍኩብሽ አይደለም? አረ ምንም ችግር የለም፣ አውቃለሁ። ይሄኔ ማለት መብት የለኝም፣ ግን አንተ ራስን አረጋጋ። እራሳቸው ችግሮቻችሁ መፍታት ይችላሉ። ያው ሮዛ ፈጠን ፈጠን እንደምትል አውቃለሁ፣ ግን እኔ እንጃ ብቻ አላውቅም። ይቅርታ ጋሼ፣ እኔ መሄድ አለብኝ። እሺ ሂጂ። ጭራሽ አባዬ ኪሩ መጣ። ወይኔ ሲጀመር የሁሉ ነገር የሆነው በዛች በማያ ምክንያት ነው። ምን እንደሚሻላት ግን ይቺ ልጅ። ማያ 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 ሰራልሻለሁ። ጀመር አንቺ እዚህ ያለሽ ምንም ሰላም አናገኝም።
ምን አይነት የተረገመች ልጅ ነች በእግዚአብሔር። ሮዚ አስቢ። የሆነ ነገር ማድረግ አለብሽ ሮዚ። የሆነ ነገር መፍጠር አለብኝ። አለበዛ ምንም ሰላማችን ልናገኝ አንችልም። አዎ ጋሼን ማስቀየም የለብኝም። እሱ እንዳይናደድ ደግሞ የተቻለኝን ነገር ሁሉ አድርጌያለሁ። ከሮዛ ጋር ግን መቼም ቢሆን አልቀጥልም። ሁሉም ነገር ማብቃት አለበት። ሁሌም ቢሆን እሷን ለመደገፍ የማደርገው ነገር ራሴን ብቻ ነው ችግር ውስጥ እያስገባኛለሁ። በቃ ይበቃኛል ከዚህ በኋላ። እንዴት መጣሽ? ማለት ሲከፋህ እዚህ እንደምትሆን አውቃለሁ። ይገርማል። በአጭር ጊዜ ውስጥ ከማንም በላይ አውቀሽኛል። ኪሩ ደህና ነህ? ግን ደህና አይደለሁም ማያ። ጋሼ በጣም አሳዝኑኝ። አውቃለሁ። ጋሼ አሁን ሁሉንም ነገር ነግሮኝ ነበር። ቆይ አንቺ እንኳን ማያ ፍረጂ። እኔ ጥፋት አለብኝ እንዴ? ማድረግ ያለብኝን ነገር ነው ያደረኩት። በእርግጥ በጋሼም እንኳን አትፈርድም። ሮዛ ልጁ ነች። በሁለታችሁ መሀል ነው ያለው። ሮዛ ናት ጥፋተኛ። እሷ ናት ለዚህ ሁሉ ነገር ተጠያቂ። ታዲያ አሁን ምን ልታደርግ ነው? ምን ማድረግ እንዳለብኝ እኔ ያውቃለሁ። አንቺ ብቻ አታስቢ። ትሰሚያለሽ? እኔ ላይ እጅሽን የማንሳት መብት የለሽም። እንዳትደግሚው። ጭራሽ ማስጠንቀቂያም አለው። ሮዛ ምን እየሆንሽ ነው? አንቺ እኮ ነሽ ጥፋተኛ። ኪሩ ቆይ ሁሌ ምን ጥፋተኛ ማድረግ ለምን ደግሞ አይሰለችክ? ምክንያቱም ከመሬት ተነሰሽ የመጣሻት አንቺ ነሽ። ኪራ በቃ በእኔ ምክንያት አትጣሉ። አያት አረ ደግሞ እቺን አስመሳይ ደግሞ አሁን እንዳስታረቂ ሊያረጋት ነው። ሮዛ በቃሽ አልኩሽ። ማያ በጣም ይቅርታ። እንዴ ቆይ አንተ ለምንድን ነው ይቅርታ የምትጠይቃት? ሮዛ ይበቃሻል አልኩሽ። አትሰሚም እንዴ? በቃ እኔ ልሂድ፣ መሄድ አለብኝ። ሂጂ። አንቺ ምን አለብሽ? ነገር አቀጣጥለሽ ሂጂ። ሮዛ ነይ መነጋገር አለብን። የኔ ፍቅር እባክህ ተረጋጋ። ቆይ ለምን ነው በዛች ልጅ ምክንያት ሁላችሁም እየተታለላችሁ ያላችሁት? እውነቱን ልንገርሽ ሮዛ በጣም እየጠላሁሽ ነው። ምን? ቆይ እንዴት እኔ እንደዚህ ትናገረኛለህ? ምክንያቱም እውነታው ይሄ ነው። እህቴ ብዬ በጣም ወድሽ ነበር። አሁን ላይ ግን በጣም እየሰለቸኝ ያለው፣ ቀን በቀን እየተቀጣው ነው። ኪራ እንደዚህ እኮ ተናግረኸኝ አታውቅም። አሁንም ባልናገር ደስ ይለኝ ነበር፣ ግን ደግሞ አንቺ ነሽ የገፋፋሽ። አውቃለሁ። ይሄ ሁሉ ነገር የሆነው በዛች በማትረባ ልጅ ምክንያት ነው አይደል? አየሽ፣ ትልቁ ችግር ሁሌም በራስሽ ጥፋት ሌሎችን ነው የምትወቅሽው። እኔ ደግሞ በጣም ሰልችቶኛል። እኔ እኮ ግን ከልቤ ወድ ነበር። እኔን የማፍቀር መብት የለሽም። እኔ የልጅሽ አባት አይደለሁም።
ምክንያቱም አንቺ ከማያ ጋር ፉክክር ውስጥ ስላለሽ ብቻ ነው እንደምትወጂ እያስመሰልሻለሽ። ቆይ እንዴት እንደዚህ እርግጠኛ ሆነ ታወራለህ? ምክንያቱም እኔ ማያ እንዳፈቀርኳት ስለምታውቂ ነው። ምን ማይና ፍቅራታለሁ? እንደማታውቂያቱኝ ሮዛ፣ ይሄን ምን ፈልገሽ እንደምታደርገው አውቃለሁ። ስለዚህ መደባበቁ ይብቃል። በቁሜ እኮ ገደልከኝ። ምን ቀረ ኪሩቤል? ሮዛ፣ ንግግሬን ሰምተሽ ለመልካም ነገር ብትጠቀሚው አሪፍ ነው። በጣም አዝናለሁ ኪሩ። ወይኔ ጉዴ! የፈራሁት ነገር ሆነ ማለት ነው። ወይኔ ጉዴ! ምንድነው ማወራው? የጠረጠርኩት ነገር ሆነ ማለት ነው። ወይኔ ጉዴ! ወይኔ ሮዚ ጉድ አደረግሽ። ወይኔ ምንድነው? ኪሩቤል ላወራ እየፈለኩ መጣ። ምን ነው በሰላም? ይቅርታ ያላችሁትን ቅድም ሰምቼዋለሁ። ማለቴ ከሮዛ ጋር ያወራችሁትን። በጣም ጥሩ። ስለዚህ እውነቱን አውቀሻል ማለት ነው? አዎ፣ ባልፈልግም ሁሉንም ነገር አውቄዋለሁ። እባክሽ፣ እናንተ በጣም የምወዳችሁ ቤተሰቦቼ ናቸው። ማስቀየም አልፈልግም። እባክህን ልጄ፣ ሁሉንም ነገር ለአባቷ አትንገሩ፣ ይገላታል። ይኸውልሽ፣ ይሄ ነገር እንዳይፈጠር በጣም ሞክሬያለሁ። ግን ደግሞ ሮዛ ምን እያደረገች እንደነበር አንቺም ራስሽ አይተሻል። አውቃለሁ፣ ሮዛ ብዙ ስህተቶችን ነው የምትሰራው። እባክህን ለአባቷ አትንገርባት፣ እባክህን ለእኔ ስትል። እኔም ህይወት አለኝ፣ የምፈልገው ነገር አለ። ይሄን ነገር ለምንድን ነው የማትረዱኝ? ኪሩቤል፣ አንተ የምትናገረው ነገር እኮ ልክ ነው። እሺ እኔ ምን ላድርግ? ተጨነኩ እኮ። ይቅርታ፣ ግን ከዚህ በላይ አልችልም። እሺ እኔ ምን ላድርግ? ግራ ገባኝ እኮ። ምንድን ነው ያደረግሽው? ምን አይነት ነገር ውስጥ ነው የከተትሽኝ? ምንድነው እማዬ? ምን እያደረግሽ ነው? ንገሪኝ። ቆይ ምን አይነት ነገር ውስጥ ነው የከተትሽኝ? እማዬ ስለምንድን ነው እያወራሽ ያለሽው? ሁሉንም ነገር ሰምቻለሁ። ቆይ ከማን ነው ያረገሽው? እንዴ ከኪሩቤል ነው። አሁንም ተዋሽኛለሽ? አሁንም እውነቱን አትነግሪኝም? እማዬ እኔ እውነቴን ነው፣ አላዋሸሁሽም። ሮዛ አይኔን እያየሽ እየዋሸሽኝ ነው። ቆይ የልጅሽ አባት ማን ነው? አላውቅም። በቃ እኔ አላውቅም። ተደፍሬ ነው። ምን አልሽ? ተደፍሬ ነው ያልሽው?